ዶክተሩ ዳይመንድን በፖሊስ ቁጥጥር ስር አስያዘው። የዶክተሩን ስልክ ሰርቆ ሲሮጥ ዶክተር ቶሎ ብሎ ያዘውና ለፖሊስ አስረከበው። አደይ እጅጉን ደነገጠች። ዳይመንድ አደይን ደውሎ እስር ቤት ነው ያለሁት፣ በፍጥነት ታስፈትኛለሽ፣ አንድ የሆነ ዶክተር አሳስሮኛል ብሎ ሲላት አደይ ብድግ አለችና እንኳንም ደግ አደረገህ፣ ሁለተኛ እህቴ ብለህ እንዳትጠራኝ ምን ብዬህ ነበረ? ሰርተህ መብላት እየቻልክ እንድትሰርቃለህ ብዬ ከአንዴ ሁለቴ ከሁለቴ ሶስቴ ብዙ ጊዜ ደጋግሜ ነግሬህ ነበረ። ነገር ግን አንተ በፍጹም ልታምነኝ ፍቃደኛ አይደለህም አለችው። አደይና ዴቭ ተጣሉ። ዲቭ ቆይ አንቺ እስከ መቼ ድረስ ነው እንደዚህ የምትሆኘው? ጊዜ እየሰጠሽኝ አይደለም። እኔ ሰርግ ላለሁ፣ አንቺ ግን ከነጭራሹም ሰርጉን እረስተሽዋል አደይ ብሎ ትልቅ ችግር ፈጠረ። አደይ ተረጋጋ፣ እኔ እኮ በሀሳብና በጭንቀት እያለኩ ነው። ዲቭ ለምንድን ነው የማትረዳኝ? አሁን ላይ የማስበው ስለ ሊሊና ስለ ሊ ብቻ ነው። እንደውም ያንተስ ጓደኛ አይደለች እንዴ? ከኔ የበለጠ አንተ ምን ሆነሽ ነው እያልክ እኔንም እሷንም ልትረዳ ይገባል እንጂ በአሁኑ ሰዓት ማንም አይረዳኝም እያልክ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? ብላ ጉድ አፈላች። ዲቭ ቆይ አንቺ ግን የእውነት እኔ የማቅሽ አደይ ነኝ ወይስ ደግሞ እየተቀየርሽ ነው? አልገባኝም። እና ቅድም መኪና ውስጥ የነበረው ሰውዬ ማን ነው የሚሸኛችሁስ? ብሎ ሲል አረ ተረጋጋ አለችው ሊሊ። እንዴ ይህ እኮ የኔ ዶክተር ነው። እናም በመንገዳችሁ ስሄድ አብሬ ይዣችሁ ልሄድ ስላልን ነው። ዴቭ ተረጋጋና አደይን አዋራት ብላ አለችው። ቅምጥልና ኪንጎ በስተመጨረሻ በርቅ ሁሉንም ነገር አስተካከሉ። ኪንጎ ቅምጥልን እኔ ምልሽ የእውነት ግን ለምንድን ነው ይቅርታ ማታደርግልኝ? ፍቅር ተዋረደች። ፍቅር ዳጊን ቤት ውስጥ አስቀምጣ ማዘሯ መጣችባት። የምታደርገውና ሁሉ ነገሯ ቅጡ ሲጠፋባት እኔ ክፍል ሂድና ተደበቅ ብላ ዳጊ ደግሞ ሂዶ ክፍል ውስጥ ተደበቀ። አሹን እንደምንም ብለህ ልትረዳኝ ይገባል እና እማዬ ሳታየው ታስወጣዋለህ ብላ ስትል አይ በፍጹም ትሰምኛለሽ፣ እኔ እኮ ወንድ ልጅ ነኝ የምየ ልጅ አይደለም። እሴት ክፍል ልገባ ይቅርና እዲፍ ክፍል እንኳ በስርዓቱ የማልገባ ነኝ። እኔ እኮ ዘበኛ ነኝ እንጂ በፍጹም ያንቺን ክፍልና የሌላውን ክፍል ተቆጣጣሪ አይደለሁም። ደግሞስ ትሰሚኛለሽ፣ ስታስገቢ ያላፈርሽውን እንዴት ነው ስታስወጪ የምታፍሪው? ብሎ ልክ ልኳን ነገራት። ቤዛ አበበን እንደምንም ብላ አጠመደችው። እኔ ምልህ ግን ሄለንን ወጣ ወጣ ባታደርጋት ጥሩ ነው። ማለቴ ይሄ የከተማ ነገር በፍጹም አይታመንም ብላ አለችው። እንዴ ቤዛ ምን ችግር አለው? ሲቀጥል የሄደችው እኮ እነ አደይ ድሮ ትሰራበት የነበረው ቤት እናሹ ቤት ነው እንጂ ሌላ ቤት አይደለም። እናም እኔና እሷ እንተማመናለን አታስቢ ብሎ አላት። ምን እምነት? አዎ እምነት ፍቅር ከእምነት ይጀምራል ይባል የለ? የእውነት በአሁኑ ዘመን ፍቅር አለ ብለህ ታምናለህ እንዴ? አዎ እኔና እሷ እንፋቀራለንም እንተማመናለንም ካልክሽ ምን ነው አንቺ ፍቅረኛም ሆነ ባል የለሽም እንዴ? ብሎ ሲላት አራለኝ እና ፍቅረኛሽን አታምኔውም? እኔ እንጃ ብቻ ይሄንን ነገር አምነዋለሁ አላምነውም ለማለት በጣም ይከብዳል ብላ አለችው። ሰላም ሰላም! ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ፣ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ዛሬ ዳይመንዶ ቅሌቱን የቅሌት ካባውን ተከናነበ። የነ አደይ ዶክተር የነ ሊሊ ዶክተር መኪናውን አቁሞ እና አደይን አውርዷቸው
እኔ ምልህ ለምንድን ነው ቤት የማትገባው ዶክተር ብላ ስትለው ሊሊ አረ ችግር የለውም አሁንማ ቤትሽን አየሁት እና በፈለግኩበት ሰዓት እመጣለሁኝ ብሎ ዶክተሩ በጣም ሩህሩህና እንዲሁም ለሰዎች ደራሽ ነው እና ስልክ ደውሎ ምን ነው ልጆቹ ምን ሆኑ ብሎ ሲጠይቃት አረ ምንም ብቻ ግን ገንዘብ አጥሮናል መሰለኝ ብላ አለችው። ችግር የለውም እና ይህን 2 ቀን እሞላለሁ ብሎ መኪናውን ዘግቶ ሲወጣ ዳይመንዶ መጣና እረ ጀዋል ብሎ ስልኩን ነቅሎ ሲሄድ ዶክተሩ ደግሞ እየተሯሯጠ መጣና ጋማውን ያዘው። ቆይ አንተ ለምንድን ነው የምትሰርቀው ብሎ ሲለው በጣም ይቅርታ ልጆችን የማበላውና የማጠጣው ስላጣሁኝ ነውና ምን እንደምልህ አላቅም ብሎ አለው። አይ እንደዛ እንኳ አይመስለኝም። ትሰማኛለህ? እውነቴን ነው ምልህ ልጆች አሉኝ እና ታዲያ ልጆችህ ያንተን ህልምና ያንተን ራዕይ ተከትለው እንዲኖሩ ነው የምትፈልገው? ምን ማለት ነው ይህ ማለት? ማለቴ እንዳንተ ሌባ ሆነው ያንተን ፈለግ እንዲከተሉ ፈልገህ ነው እንዴ? ምን ላርግ ብለህ ነው? አናገርኩህ እኮ አሹና እንዲሁም ኪንጎ የሚባሉ ልጆች አሉኝ። እነሱን ሆዳቸውን ስላልቻልኩት ነው እዚህ ሁሉ ጣጣ ውስጥ የገባሁት ብሎ አለው። ለመሆኑ ስምህ ማን ይባላል ሲለው ዳይመንድ እባላለሁ። ያንተስ? እኔማ ዶክተር እባላለሁ። ምን ጭራሽ ዛሬ ዶክተር ጋር ነው የተገናኘሁት? አዎ እንግዲህ እኔ ዶክተር ነኝ። ለማንኛውም ና እንሂድና ሌላ አማራጭ እንዳለህ ላሳይህ ብሎ አለው። አይ በፍጹም ይህንንማ ማድረግ አልችልም። እንዴ ለምንድን ደግሞ ብለህ ፖሊስ ጋር ይዘህ ሂደህ ልትሰጠኝ ነው? ቂሊንጦ ልታስወርደኝ ነው? ምን ነው? እኔ እኮ አንተን ማሳሰር ከፈለግኩኝ እዛ መሄድ አይጠበቅብኝም። ማለቴ ስልኬን ነው ተቀብያለሁ። እዚህ እደውልላቸው ነበር። እናስ? እኔ ሌላ ቦታ ነው ይዤህ የሚሄደው ብሎ ቢሮ ይዞት ሄደ። ከዛ ዳይመንድ የሚሆነው ቅጡ ጠፋው። ማስመሰሉ፣ መዋሸቱ፣ መቀበጣጠሩ። ትሰማኛለህ ዳይመንድ ተረጋጋ። እውነት ለመናገር ልጅ እንደሌለ ታስታውቃለህ። ቆይ ለምንድን ነው የምትሰርቀው ብሎ ሲለው ምን ሰርቼ ልብላ? ምን ነው የእውነት የምትሰራው አተህ ነው? ወጣት ነህ፣ እግር እጅ አለ። ስለዚህ ወጣ ብለህ የቀን ስራ መስራት ራሱ ትልቅ ነገር ነው። አንደኛ ነገር ዛሬ አሁን አንተ የስንቱን ህይወት እንዳበላሸች ታውቃለህ እንዴ? ምን ማለት ነው? እኔ ስልኩ አያሳስበኝም፣ ነገር ግን በአንተ ምክንያት እኔን እየደወሉ ያጡኝ፣ ምናልባትም እኮ ህፃናቶች ሙተው ሊሆን ይችላል። ምክንያቱም ቶሎ በሕክምና ሳልደርስላቸው ቀርቼ። አየህ ልክ እንደኔ ተመሳሳይ ሙያ ላይ ያሉትን ምናልባት ዘርፈህም አልዘረፍክም ይሆናል። አረ ዶክተር አታሳፍረኝ። አየህ አፍረህ ይህንን ማንነትህን እንድትጠላው ነው የምፈልገው። አዲስ ዳይመንድ ሰርቶ የሚበላ ወጣት መሆን አለብህ ብሎ አለው። ዳይመንዶ አንገቱን አቀርቅሮ እሺ በቃ መመለስ አለብኝ ብሎ ተመልሶ ሄደ። ዴቭ አደይን እኔ ምልሽ እኔ አንቺን ለማግባት እጓጓለሁ፣ አንቺ ግን ሁሉን ነገር እረስተሽዋል ብሎ አለ። አረ ተረጋጋ፣ እኔ አልረሳሁትም። ደግሞ በዛ ላይ ሊሊ እኮ ለሁላችንም ጓደኛችን አይደለም እንዴ? እሷ ታማ የእሷን መጨረሻ ሳላቅ በፍጹም ምንም አይነት ውሳኔ አልወስንም ብላ አለች። ምን? አዎ እና ታዲያ እኔስ? እንዴ አንተ ምን ሆንክ? ጊዜ እየሰጠሽኝ እኮ አይደለም አደይ። በጣም ይቅርታ፣ ለዚህ ነገር በጣም ይቅርታ። ግን አሁን ምን እንደምልህ አላቅም። ገጠር እሄዳለሁም ብለሽ እኮ ገጠር መሄዱን ተውሹ። እሄዳለሁ። እውነት ለመናገር ዲብ አባዬ ተስማምቷል የሚባለውን ነገር እያመንኩበት አይደለም። ምክንያቱም አባዬ ያለ አንድ ነገር ሊስማማ አይችልም። ይህንን ነገር ሂጄ አስተካክለዋለሁኝ። ነገር ግን ከዛ በፊት ሊሊን መቅደም አለባት ብላ ስትለው ዲብ ተናደድና እንደዛ ከሆነ ወይ ከኔ ወይ ከሊሊ መምረጥ አለብሽ ብሎ አላት። ከዛ አደይም ተናደደችና በርቻው ብላ ወደ ሊሊ ጋር መጣች። ከዛ ሊሊዬ ምን ሆነሽ ነው አደይ? አረ ምንም አልሆንኩም። ምን ነው ዲብ ብቻሽን ሊያወራሽ ፈልጎሻል ነበር እንዴ? እና ታዲያ እሱማ አለ እኮ። ምንድን ነው እሱ? ሰርጉ ይፍጠን ምናምን ይላል። እኔ ምልሽ ሊልዬ አባዬ እኮ በዋዛ እሺ እንዳላለ የሆነ ነገር እየተሰማኝ ነው። ምናልባት መጥፎ ነገር አስቦ እንደው ብዬ ነው። ስለዚህ እሱን ለማጣራት ደግሞ የግድ አንቺ ድነሽ ነው እኔ መሄድ የምችለው። እንዴ
ታዲያ እኔ ጋር መሄድ እኮ እንችላለን። የት? ገጠር? ሕክምናሽን ሳጨርሽ ምን ችግር አለው አደይ? ዶክተሩ ደግሞ ይህን መድኃኒትሽን ስጨርሽ ነው የምትመጪው ብሎኝ የለ እንዴ? ቢሆንም በፍጹም እዛ ሆስፒታል የሌለበት ገጠር ይዤሽ አልሄድም። ችግር የለውም አደይ፣ እኔ በእኔ ምክንያት ምንም ነገር እንዲበላሽብሽ አልፈቅድምም አልፈልግምም። መድኃኒቱን ይዤ አንቺ ጋር እሄዳለሁ። ከዛ አባባ የሚሉትን በሙሉ እንሰማለን ብላ አለች። እንደው ታውቂያለሽ ሊልዬ፣ እንዳንቺ አይነት ጓደኛ እኮ የትም አይገኝም። አይ አደይ፣ አንቺስ ብትሆኚ፣ አንቺ እኮ ጓደኛዬ ብቻ ሳትሆኚ እህቴም ጭምር ነሽሽ ብለው ተቃቀፉ። ፍቅር ዛሬ እናቷን እማዬ፣ ቆይ ለምንድን ነው ሂደሽ እማትተኘው እማታርፊው እያለች ቁም ስቅሏን አሳየቻት። ምን ነው ፍቅር ዛሬ ግን በሰላም ነው? አጉል አዛኝ አጫወተሽሳ። ይልቁንስ ሄለንን ነይ ወደዚህ በያት። ምን? ቁጭ ብድግ አለች። እንዴት እማዬ? ምን ነው አላወቅሽም ነበር እንዴ? እክፍልሽ እኮ ሂጄ እዛ ቁጭ ብላለይ እና ሌላ ሰው የለም? አረ በፍጹም እኔ አላየሁም። ምን ነው ሌላም ሰው ነበር እንዴ? እና አሁን ምን እያደረገች ነው? አሁንማ ሮማን ጋር እየተጫወተች ነው። እማዬ ቆይ ለምንድን ነው ግን ፊት የምትሰጫቸው? አረ ተይ ፍቅር ተይ። ቆይ ለምንድን ነው አንቺ ሰው ሲያወራ የምትቀኙ? በዛ ላይ እነሱ ታማቾች አይደሉ? አብረው ያደጉ። ደስ ሊልሽ ይገባል እንጂ ጭራሽ ልትመቀኝ ይገባል እንዴ? በይ ልጄ እንደዚህ አይነት ነገር ይቅርብሽ ብላ አለቻት። ሩታዬ ወደ ፍቅር ክፍል ስትገባ የቤዛን ወንድም አገኘችው። ጩኸቷን ስታቀልጠው አፏን አፈነና እባክሽ ተረጋጊ፣ ያቺ ፍቅር ናት እዚህ አስገብታ የቆለፈችብኝ። ከዛ ፍቅርም ደግሞ ቶሎ ከተፋለች። ምንድነው የተፈጠረው ነገር? ቆይ አንቺ እንደ ብትደፍሪ ነው ይሄንን ልጅ እዚህ ያመጣሽው? ቆይ ሂጄ ለትዬ ነው የምናገረው ብላ ስትል በፍጹም አታደርጊውም ሩታ። አደርገዋለሁ። ምን ማለት ፈልገሽ ነው አንቺ ውሸታ? እያለች ስትሳደብ፣ ኧረ እባክሽ ተረጋጊ። ስለምን ውሸት ነው የምታወሪው? እውነቴን ነው ምልሽ። በሩን አንኳኩቶ እናንተ መስላችሁኝ ስከፍትለት እሱ ነው በግድ ነው የገባው። አረ ሸመጠጠች። አረ ተው ዳኒ፣ እውነታውን ለምንድን ነው የማትናገረው? ምን ችግር አለው? እኔ ባንቺ ፍቅር አብጄ መንጣቱ ይሄ ሀሰት ነው እንዴ? እያለ ሲጃጃል፣ ሩታዬ ደግሞ እማዬ እያለች ሂዳ ነገሩን ሁሉ ድብልቅልቁን አወጣችው። ማዘሯ ወደ ፍቅር ክፍል ስትገባ ባዶ ነው። እምነቴን ነው እያለች ሩታ ወሬዋን ቀጠለች። እማዬ እውነቴን ነው ገብታ ነበር እዚህ። ፍቅር አይ በፍጹም አልገባችም እማዬ፣ ማንም የገባ የለም፣ እቺ ውሸቷን ነው እያለች ስትል፣ በቃችሁ። ቆይ እናንተ እህታማቾች አይደላችሁ እንዴ? እስከ መቼ ድረስ ነው እንደዚህ የምትናቆሩት? መስማማት፣ መግባባት፣ መተሳሰብ የሚባል ነገር አልፈጠረባችሁም አይደል? አረ እማዬ እየዋሸሁ አይደለም ብላ ስትል፣ ለማንኛውም እኔ ከእናንተ ጋር ምን አዳረቀኝ ብላ ወደ አሹ ጋር ሄደች። አሹ እኔ ምልህ የገባ ወይም የወጣ ሰው አለ እንዴ? እትዬ የገባ የለም የወጣ ግን አላቅም እያለ አለ። አየህ አንተ ከሌለ ሁሉም ነገር ምስቅልቅሉ እንደሚወጣ፣ ስለዚህ አንተ ለዚህ ቤት ታስፈልጋለህ ማለት ነው አሹ። ከዚህ በኋላ ተጠንቅቀህ ይሄን ቤት ትጠብቃለህ ብላ አለችው። እሺ እትዬ ምንም ችግር የለውም ብሎ አለ። ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው አደል ይሄን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አይረሳ።